ደጅ ጠናሁ ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን ደጅ ጠናሁ ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን የመከራው ዘመን አለፈ እንደዋዛ አንቺን ተጠግቼ የዓለማን ቤዛ የልጅሽ ቸርነት ያንቺም ደግነት ባሪያሽን ፈወሰኝ ከአስጨናቂው ሞት እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺን የታበሰ ሰላም ለኪ ደጅ ጠናሁ ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን ልቤ ባንቺ ጸና ከፍ ከፍም አለ በጠላቶቼ ላይ አፌ ተናገረ በማዳንሽ ሥራ ባሪያሽ ደስ ብሎኛል የኃያላኑን ቀስት ልጅሽ ሰብሮልኛል እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺን የታበሰ ሰላም ለኪ ደጅ ጠናሁ ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን እጄ ባዶ ሲሆን ወዳጆቼም ሸሹኝ በመርገም ምክራቸው ሊለያዩኝ ሲሹ እርሱ የሰጠኝን እርሱ ወሰደ አልኳቸው እመቤት ያለችኝ ብዬ አሳፈርኳቸው እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺን የታበሰ ሰላም ለኪ ደጅ ጠናሁ ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን ከአውደ ምሕረቱ ሆኜ ስጠራት ዘንበል ብላ አየችኝ ኪዳነ ምሕረት ሐሳብሽን ምንም የለም የሚመስለው እረፍት ያገኘሁት እናቴ ባንቺ ነው እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ
እንባዬ በፊትሽ ፈሰሰ እምዬ ባንቺን የታበሰ ሰላም ለኪ ደጅ ጠናሁ ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተሰየማችሁ የተሰኛችሁ የክርስቶስ ቤተሰቦች እንደምን ሰነበታችሁ? አሜን። ኃያሉ አምላካችን ፈጣሪያችን ልዑል እግዚአብሔር በላይ በሰማይ መላእክት የታደሉት እንደሚያመሰግኑት ሁሉ እኛም በምድር ልጆቹ ቅዱስ 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 እያልን ዘወትር ስሙን እናከብራለንና የስሙን ክብር ዋጋችንን አያስቀርብን። አሜን። ዛሬ የምንማማረው ሶስቱ የመተት እድሳትን ማቆሚያ መንገዶች በሚል ርዕስ ይሆናል። ወይም የመተትን እድሳት ለማቆም እነዚህን ሶስት አካሄዶችን ተጠቀሙ በሚል ርዕስ እንማራለን ማለት ነው። የመተት እድሳትና እድሳቱ እንዴት እንደሚቆም ነው የምንማማረው። ያው መተት ታውቃላችሁ ሁላችሁም፣ የሚላክ ነው። ሲላክ ደግሞ መነሻውና የመተት ምንጩ በሰዎች በእኛ ላይ ያለንን ሰማያዊ ስጦታችንም በረከታችንንም መክሊታችንንም ፍላጎታችንንም አኗኗራችንንም መንፈሳዊ ሕይወታችንን ጭምር ተክለ ቁመናችንንም ውበታችንንም አይተው ተመቅኝተው ሰይጣናዊ የሆነ የቅናት ኃይልና መንፈስ ተነሳስቶባቸው በሰይጣን ሹክሹክታ ሂደው በሚታወቁ አጋንንትን በያዙ በሚገብሩ ሰዎች አማካኝነት የሚላክ ክፉ መንፈስ ነው። ያው ሰይጣን ነው፣ ያው ሰይጣን ነው፣ ያጋንንት ነው። መተት ብዙ ጊዜ በተለያዩ ሰዎች ይላካል። ይሄ የታወቀ ነው፣ ሁላችሁም ታውቁታላችሁ። ደብተራው በቤተ ክርስቲያን ይልከዋል። ጠንቋዩ በየመንደሩ ተቀምጦ ይልከዋል። በእስልምና ውስጥ ያሉ ሰዎችም ይልኩታል። ምንም ሃይማኖት አይጠይቅም። ሰይጣን እንትን ነው የሚፈልገው፣ መዋረስ ብቻ ነው። ሲዋረሱ ደግሞ ግብር ያቀርቡለታል። ሲልኩትም ግብር ያቀርቡለታል። ያለ ግብር የለም። መጀመሪያ ሲዋረሱ በደም ነው። ብዙ ጊዜ የሕፃን ደም የትልቅ ሰው ደም ያቀርቡለትና የሚደገም ነገር አለ። ይደግሙና ይዋረሳሉ። መዋረስ ሲባል እንዲታዘዝ መሆን ነው። እንዲታዘዝ መሆን ሲባል አሁን ነፍስህን አስይዘህ ከሰይጣን ጋር ቁማር መጫወት ማለት ነው። በሌላ ቋንቋ ነፍስህን ትሰጠዋለህ፣ እሱ ይመጣልሃል እንጂ ዝም ብሎ ማንኛውም ሰው ና ሲለው እኮ አይመጣም። ነፍስህን ከሰጠኸው ለእሱ የምትሰራለት አይነት ሰው ሆነ ተቀርጸ ከተቀመጥ ይመጣል። እና እንደዚህ አድርገው የኖሩ ሰዎች ናቸው። ግን የመተት መነሻውና መጀመሪያ ሀብሎ የሚመነጨው ራሱ ሰይጣን ነው። በአጠቃላይ እንደዚህ የመተትን አሰራር ውስጥ ገብተው የሚጫወቱትን ሰዎች የሚመተትበትን የሚያስመትተውን ላኪውን እነዚህ ሁሉ እንደዚህ ክብ አድርገን ብናያቸው የሁሉም መነሻና መጀመሪያው ሰይጣን ሹክታ ነው። ለሚልከው ሹክ ይልና ቅናት ያሳድራል። ላስላኪው ለሚልከው ሰውዬ ሹክ ብሎ አሁንም ወስውሶ ድብትርና እንዲማር ጥንቁልና እንዲማር ያደርጋል። ይሄኛውንም የሚላክበትም ሰውዬ እንደገና የራሱ የሆነ መንፈስም ስላለው ሹክ እያለ እንዲተናኮላቸውም ያደርጋል። መተናኮል ብቻ ሳይሆን እንዲነካካቸውም ያደርጋል። ወይም እነሱ ሊቀኑበት በሚችሉበት ተክለ ቁመና እንዲቆም ያደርጋል። ውበት እንዲንጸባረቅበት ያደርጋል። ስለዚህ የሆነም አልሆነም የእሱ ስራ ነው ውስጥ ያለው እና መተት በጣም ከባድ ነው። ከሌሎች መናፍስቶች ምንም የሚከብድበት ምክንያት አንተን አያጠናህም። ምንነትን ማወቅ አይፈልግም። ዝም ብሎ ግብት ብሎ ስርት ነው የሚፈልገው። ይገባል፣ ይሰራል፣ ቶሎ ይፈጻጽማል፣ ቁጭ ነው። እንደዚህ አይነት ባህሪ ያለው ነው። ሰይጣን በባህሪው ክፉ ነው። ያው በባህሪው ክፉ ነው።
ክፋት የተፈጥሮ ባህሪው ነው። ግን የእግዚአብሔር ስም ሲጠራበት የቅዱሳን ስም ሲጠራበት አንዳንዴ ክፋት የሆነ ባህሪ ስላለው ይደነባበራል፣ ብዙ ተቋቁሞ አይሰራም። ግን ሰው ሲሆን ሰው ሲልከው ግን ሰው ዋጋው በጣም ትልቅ ነው። የእግዚአብሔር እስትንፋስ ያለበት በሥላሴ አርአያና አምሳል የተሰራ ከሌሎች ፍጥረቶች ውብ ሆኖ የተሰራ የተፈጠረ ስለሆነ ተፈጥሯዊ የሆነ ስጦታው እና አይምሮው ልዩ ነው። ክፋትም ሲያመነጭ በጎ ነገርም ሲያመነጭ ከልብ ስለሆነ የሰው ልጆች ክፋት ከልብ ሲመጣ ሰይጣኑ የበለጠ እንዲሰራ ያደርገዋል ማለት ነው። እና መተት ማደስ ማለት ብዙ ጊዜ ተማምራቸዋል። አዲስ ሰይጣን መላክ ነው። ሌላ ምንም አዲስ ነገር የለውም። ለምሳሌ አሁን ሰይጣን ተላከባችሁ እናንተ ላይ መተት ተላከ። ያ መተት በጸሎትም በአምልኮትም በምንም እንዳይሰራና ታስሮ እንዲቀመጥ በጻድቃን በቅዱሳን አደረጋችሁት። ከዛ የላኩት ሰዎች ይከታተሏቸዋል፣ ያዩዋቸዋል። ደረሰ አልደረሰም፣ ሰራ አልሰራም፣ ሆነበት አልሆነበትም፣ እንዴት ነው እያለ ሰላምም እያለ ጥርሱን እያሳየ ያጠናሃል። በቃ በየቀኑ ያጠናሃል፣ ይጠይቃል፣ በአካባቢ ይዞራል፣ ያንዣብባል ይሄ ሰውዬ። ከዛ በኋላ የተላከብህ አለ ራሱን የቻለ ካልሰራ ያድሰዋል። አሁን እዚህ ላይ ማደስ የምትለዋ ትርጉሟ መጀመሪያ የመጣው መንፈስ አለ የገባበት፣ እሱ ተይዟል፣ ታስሯል፣ እየሰራ አይደለም። ሲታደስ እንደገና ሌላ መንፈስ መላክ ነው። ሌላ አዲስ መንፈስ መላክ ነው። አዲስ መንፈስ መላክም ሲባል ምንድን ነው ካላችሁኝ፣ ከአየርም ከበረሃም ከሲኦልም ከወንዝ ዳርም እንደገና ስበው ግን ትእዛዙን ተመሳሳይ አድርገው መላክ ነው። ለምሳሌ መጀመሪያ እድሉን ወይም ምን አርግ ተብሎ ነው የሚላከው። ብዙ ጊዜ ግደለው ነው ብቻ የኛ ቋንቋና ግደለው ተብሎ ከተላከ መጀመሪያ ወይም እንደው ያለውን ነገር አሳጣው ተብሎ ከተላከ መጀመሪያ ያን ከያዝከው በኋላ ሁለተኛ ሲታደስብህም አሁን ሌላ ሰይጣን አዲስ ሰይጣን ግን አሳጣው ተብሎ የሚላከው መጀመሪያ ያለው ሰይጣንና ሁለተኛ የሚላከው የሚታደሰው ሲታደስ ግን ሁለቱ ይግባባሉ ወይም ይተዋወቃሉ። ልክ ጓደኛ እንደምንባባሉ አይነቶች ናቸው። ሲታደስ ደግሞ የራሱ የሆነ አካሄድ አለው ደብተራዎች የሚጠቀሙት። ለምሳሌ ግብር አቅርበውለት ግብሩ ደግሞ የተለያየ ነው። መልክአ ሳጥናኤል ደግሞ ነው የሚያድሱት። ግብር ሲቀርብለት ምን አለ? ደም ነው ብዙ ጊዜ የህፃናት ደም፣ የትልቅ ሰው ደም፣ ከታማሚ ላይ ስበው ደም፣ የጥቁር ሰው ደም ላይ ነው የተገበረልኝ ያለኝ መንፈስ አለን። እንደዛ ከጥቁር ሰው ከቀይ ሰው እያሉ ሰው እየመረጡ ደም ሁሉ ይወስዱና አረቄም ጭምር በአረቄም ቁጭ አድርገው ንንንን ብለው ደግመው ያድሱታል። ብዙ ጊዜ የሚጠቀሙት ግን የአየር አጋንንቱንና የበረሃውን በተለይ የተራቆተ ስለሆነ ለማራቆት ይስቡታል። እና መተት ማደስ ማለት ይሄ ነው ማለት ነው። እና ይህን እንዴት ነው የምናቆመው ካላችሁኝ የመተት እድሳት ከዛም በተጨማሪ መተት ሌላ የሚታደስበት መንገድ ሁለተኛ ትዝ ያለኝ አንደኛ እንትን ነው ብያቸዋለሁኝ። ስለሚከታተሏችሁ ካልሰራ ይልኩታል፣ ደግሞ ሌላ አዲስ መንፈስ ነው የሚልኩባችሁ። ሁለተኛ ደግሞ መተት የሚታደስበት ምክንያት አሁን እናንተ በጸሎት በጣም ከበረታችሁ፣ አምልኮታችሁ ጥሩ ከሆነ፣ መንፈስ ቅዱስ ሕይወታችሁን ከያዘላችሁ እና ከባረካችሁ የእናንተ የጸሎት ውጤትና ኃይል ወይም የቅዱሳን መለኮታዊ የሥላሴ ስጦታቸው ተጠቅመው ክፉን ኃይል አስወጥተውላችሁ ከሆነ ያ መንፈስ ወደ ሲኦል ካልሄደ የሚመለሰው ወደ ላከው ሰውዬ ነው። ሲመለስ ደግሞ ወደ ላከው ሰውዬ እናንተ ላይ የተነገረባችሁና የተሰጠውን አዋጅ ይዞ ይመጣና ሰውየውን ያንቀዋል። እንግዲህ ከዛ እየሮጠ ሄድና ያሳድሳል። እንደዚህ ነው አካሄዱ። እና ምን ማድረግ አለብን እድሳትን ለማቆም ካላችሁኝ፣ አንደኛ ቢቻል መንፈሱ ከናንተ ወጥቶ ወደ ላኩ ሰዎች እንዳይመለስ ማድረግ መቻል ነው። ለምን እንደሆነ ታውቃላችሁ? ከመለሳችሁ አሁን ከደብተራ ጋር ከሆነ እንትናችሁ ወደ ደብተራው ብትመልሱት ደብተራውን ስለሚያንቀውና ስለሚይዘው ቶሎ ብሎ ደብተራው ደጋግሞ ይመልሰዋል። ሌላ ጨማምሮ ከነሰራዊት ይልክላችኋል። እንደዚህ እንዳያደርግ ወይም እንዳይሆን እናንተ ጋር እንዳለ ሆኖ ተቀምጦ ግን እንዳይወጣ እንዲታሰር ማድረግ። ታስረ ተቀመጥ ብላችሁ እዛው ቀጥ አድርጋችሁ ማቆም። እንዴት እንደሚታሰር ተምራችኋል። ስለዚህ በሥላሴ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ታስራል ብላችሁ እዛው ቀጥ አድርጋችሁ ታቆሙታላችሁ። ተመልሶ እንዳይሄድ ነው። ይህን ጊዜ እድሳቱ በመጠኑ ይቀንሳል ማለት ነው። አያድሰውም። ሄዶ ካነቀው ግን ያድሰዋል።
በጣም ነው የሚገርሙ የመናፍስት አሰራር ማለት ነው። እና አንዱ እንዳይወጣ ወይም ተመልሶ ወደ ላኩት ሰዎች እንዳይሄድ እዛው እኛ ጋር ሆኖ ተዳክሞ ወደ ሲኦል እስከሚሄድ ድረስ ታስሮ እንዲቀመጥ ማድረግ አንደኛው እድሳትን ያቆማል ወይም በመጠኑም ቢሆን እድሳትን ያቀልልናል ማለት ነው። አንደኛው ነጥባችን ይሄ ነው። ሁለተኛ ያው ሰይጣን ከተላከ ይመጣል። ምንም ጻድቅም ብትሆን ቅዱስም ብትሆን የሆነ ቀን በረከትም ቢኖር የሆነ ቀን መስነፍ ስለማይቀር ያንዣብብና ይገባል በሰነፍክበት ሰዓት። ግን እናንተ በተለይ አሁን የመናፍስት ህይወትና ትግል ውስጥ የምትኖሩ ሰዎች ያው ህይወታችሁ በሙሉ ያጠላበት ነው ክፉ ኃይልና እየተደሰታችሁም ሰይጣን አለ፣ እያለቀሳችሁም ሰይጣን አለ፣ እያለፈላችሁም ሰይጣን አለ፣ በረከት በበረከቱ ናችሁም ሰይጣን አለ እናንተ ጋር ነው ያለው። ይሄ ሁሉ ስለሆነ ቶሎ ሲታደስ እድሳቱን ለመቀነስና ለማቆም ቶሎ መያዝ መቻል አለባችሁ፣ መልመድ መቻል አለባችሁ። ቶሎ እንደተላከ ቶሎ መባነን፣ ከባነናችሁበትና ከነቃችሁበት ቶሎ ብላችሁ እንዲታሰር እንዲያዝ ማድረግ። ለምሳሌ አሁን ሲታደስ መጀመሪያ እንደዚህ አድርገው ብሎ ከተላከ ያን ነገር መጥቶ ስለሚያደርግ ሁለተኛም ያን ነገር ሲጀማምር አንተ ታድሰሃል ትልና ገብተህ ታቀምሰዋለህ። ከዛ ጸሎቱም መቁጠሪያውን ቅዱስ ቁርባኑ ምኑንም ሲደጋግሙበት ሲጨማምሩበት ያው አዲስ ነው ግን አርፎ ይቀመጣል። ብቻ 1-2 ቀን 3 ቀን ቢያስቸግራችሁ ነው ከዛ አርፎ ይቀመጣል። እንደ ሕፃን ልጅ ቁጭ በልቱትና ታስቀምጣላችሁ። ይሄን ያህል ደረጃ መድረስ አለባችሁ። ስለዚህ እድሳት እኮ አይቆምም። የሰዎች ክፋት ሲቆም ነው እድሳት የሚቆመው ማለት ነው። እንደዚህ ስለሆነ እነሱ ይልካሉ፣ እናንተ መያዝ መቻል አለባችሁ። እነሱ ይልካሉ፣ እናንተ ማሰር መቻል አለባችሁ። እነሱ ይልካሉ፣ እናንተ እንደመጣ ቶሎ መገንዘብ አለባችሁ። ከዛ መንፈሳዊ የሆነ እርምጃን መውሰድ ነው ማለት ነው። ስለዚህ ሁለተኛ መቀነሻ ወይም ማቆሚያ መንገድ ቶሎ እንደታደሰ ቶሎ ብሎ መያዝ፣ ቶሎ እንደታደሰ እንደተላከ ቶሎ ብሎ ማሰር ነው ማለት ነው። ሌላው ሶስተኛ የመተት እድሳትን የምናቆምበትና እንዲቆምልን በቃ ትልቁ መፍትሄ ለሚልኩልን ሰዎች መጸለይ ነው። በቃ ያው እንግዲህ ሰይጣን ሂድ ካሉት ይመጣል። ማስቆሚያ መንገድ ነው ብለን እንደዚህ ነው ብለን የምናስቀምጠው ነገር የለም። በእርግጥ አሁን ቅድም የጠቀስኩላችሁ ነጥብ ብትጠቀሙ ይቀንሳል፣ ያቆማል። በእርግጥ እናንተ ባላችሁ መንፈሳዊ ህይወትና ትግልም ታስቆሙታላችሁ። እሱ እንዳለ ሆኖ ግን የሚልኩት ሰዎች አሁን በአጠቃላይ ካልኩሌሽን ብንሰራ ቀመር ቢሰራ ቢደመር ቢቀነስ በዚህ በመናፍስት የመላክ የማምጣት የመመለስ ትግል ውስጥ ተጠቃሚው ማን ነው? ሰይጣኑ ነው፣ ራሱ ነው። ሹክ ብሎ ያስልካል፣ ሹክ ብሎ እናንተን ያበሳጫል። ከዛ በኋላ በቃ ሰዎች በዛ ሰይጣን ነው አይደል? በዛ በአዙሪት ውስጥ ተጎጂዎች ናቸው። ደብተራውም ይጎዳል፣ የሚያስልኩት ሰዎችም ይጎዳሉ፣ የሚላክበትም ይጎዳል። ሁሉም በቃ ተጠቃሚ ማን ነው? ሰይጣን ነው። ስለዚህ ለሚልኩባችሁ ሰዎች እናንተም ክፋት አታስቡባቸው፣ ተንኮል አታስቡባቸው። እንደው ሌላ ነገር ሳታስቡባቸው ጸሎት አድርጉላቸው። አምላኬ ሆይ እባክህ ይሄ ሰው ክፉ ኃይል እያደሰ አስቸግሮኛልና አቁም ብለህ ልቡን አስቁምልኝ። ለአንተ ሁሉ ነገር ይቻላል አምላክ አይደለ? በመለኮታዊ ኃይል አስቁምልኝ ብላችሁ ለእግዚአብሔር ብትነግሩት ያው ሰይጣን ሹክ እያለ አይደል እሱንም እንዲያድስ የሚያደርገው ያስቆመዋል። ቀጥ አድርግ አቁም ካለ እግዚአብሔር አቁም ነው። ምንም ሌላ እኮ ነገር የለም። የምትወዱትን ደግሞ የምትቀርቧትን ሰማይቷ ከሆነች ሰማይቷ ስር ሂዳችሁ ከስዕሏ ስር እናቴ ባክሽ ይህን ነገር አስቁሚልኝ፣ ባክሽ እድሳቱን አስቁሚልኝ፣ ልብ ስጭልኝ ካላችሁ ዳቶ ለብላ የእሱ ልብ ምንም ክፉ ቢሆን ልቡን ታስቆመዋል። ለእናንተ ስትል ነው የምታስቆሙ። እና እንደዚህ የሚከታተሉን ሰዎች ጸሎት ያስፈልጋል። በክፉ መጸለይ እኮ ይቻላል። አሁን እነሱ በመንፈሳዊ ህይወት በእግዚአብሔር በመለኮታዊ መንገድ እኮ እነሱን መጉዳት ይቻላል። ጸልየን እነሱን የሚጎዳ እኮ ጸሎት አለ። ግን ይህን አልነግራችሁም ምንም ጥቅም ስለሌለው። በአብዛኛው ሰው ሲሰማ ከነመንፈሱ ነው የሚሰማው። ይገርማችኋል። ብዙ ሰው በመንፈስ ስለሚኖር ከነመንፈሳችን ስለምንሰማ አንዲት ክፉ ነገር ጠብ ብናደርግ ቶሎ ብላችሁ ያችን ቀጨብ ታደርጋላችሁ። እና በደንብ ተጠንቅቀን ነው አሁን ቪዲዮ ስንሰራ የምንሰራው። እኔ በምናገረው ነገር ነው ተንኮለኞች የሚያስቸግሩኝና በጣም ጥንቃቄ ማድረግ አለብን። እና በመንፈሳዊ መንገድ ሌሎችን ወይም ተንኮለኞች ሰዎችን ለመጉዳት የራሱ የሆነ ጸሎት አለው።
ልክ ዳዊት ሳኦልን በጣም ሲያስቸግረው የጸለየው ጸሎት አለ። ሁሉንም ነገር ድምጥ ማጡን የሚያጠፋ ነው የምትሉት፣ እንደዚህ አይነት ጸሎት ጸልዮ ያው ሳኦልን እንደማይሆን አድርጎታል። ወደ እግዚአብሔር ነው የጸለየው እና እንደዚህ አይነት ጸሎት አለ። አሁን ጸሎቱን ይሄ ነው ብዬ አላቀርብላችሁም። በእርግጥ ግን እንደዚህ ማድረግ ይቻላል። ከዚህ ግን እኛ የአዲስ ኪዳን የመብርሃን ዘመን የኢየሱስ ክርስቶስ ዘመን እና አዲስ ዘመን ላይ ስላለን አዲስ ዘመን እየተወጋንም ምህረት መጠየቅ፣ እየተሰደድንም እየተሰደብንም እያጣንም እየተንገላታንም የሌላውን ሰላምና ጸጋ፣ በረከት፣ እድል፣ እድገት መመኘት፣ እየተሰቀልንም ማራቸው ማለትን መልመዳ የምንለምድበት ወይም የምንልበት ዘመን ስለሆነ አዲስ ኪዳን መረጋገሙ ለሌላው ክፉ መጸለዩ ጥሩ አይደለም። እንደዛ ሳይሆን ልብ እንዲሰጣቸው ወደ እግዚአብሔር ማልቀስ፣ መለመን፣ መጸለይ ለነሱ ያስፈልጋል። ያሳዝናሉ። ምክንያቱም አንደኛ አያውቁትም መንፈስ መሆኑን፣ ሁለተኛ ነፍሳቸው እንደያዘ አያውቁትም፣ ሶስተኛ ደግሞ አያስተውሉም። የሚያስተውሉበትን ነገር ይነጥቃቸዋል። አራተኛ በሹክታ ነው የሚነዱት። የመናፍስት ሹክታ አለ። አምስተኛ ራሳቸውም የመንፈስ ማደሪያዎች ናቸው። ብዙ መንፈስ የተከማቸባቸው ሰዎች ስለሆኑ ለነሱ ምህረትን መለመን፣ በእናንተ ምክንያት እግዚአብሔር እንዳይቀስፋቸው እንዳይኮንናቸው እንዲምራቸው መጠየቅን መልመድ አለባችሁ። ለነሱ እየጸለያችሁ በዚህ ጸሎት ውስጥ ክፉን ኃይል ወይም የመተትን እድሳት መመለስ ወይም ማቆም ይቻላል። የመተት እድሳት የሚቆመው መተትን የሚሰራው ሰውዬ ሲያቆም፣ አለበለዚያ ከተላከ ይመጣል። ያው የመተትን እድሳት የሚያቆመው የእናንተ ጥንካሬና መንፈሳዊ ሕይወት ነው። የመተትን እድሳት የሚያቆመው እናንተ ስለመናፍስት በቂ የሆነ ግንዛቤና እሱ እንደመጣ አውቃችሁ ወደው መንፈሳዊ የሆነ የጦር ዕቃችሁን ስትመዙበት ነው። መታገል ስትለምዱ ነው። ማትታገሉና ዝም ብላችሁ እግዚአብሔር ያውቃል እያላችሁ የምትተኙና የምትኖሩ ከሆነ ያው እሱም አብሮ እግዚአብሔር ያውቃል እያለ ነፍስህን ሁሉ ይዞልህ ወደ ሲኦል ይወርዳል። እንደዛ እንዳይሆን መንፈስ አሰራሩን አንድ ማወቅ፣ ሁለተኛ ደግሞ እድሳት ማለት ምን ማለት ነው? እድሳት ማለት አዲስ እንደገና መላክ ነው። ግን የመጀመሪያውን ትእዛዝ ይዞ እንዲመጣ ማድረግ ነው። የሚልኩብን ሰዎች ህይወታቸው ምንድን ነው ካላችሁ፣ አሁንም እነሱም በመናፍስት አዙሪት የሚኖሩ ሰላም የላቸውም፣ ጤና የላቸውም፣ ፍዝዝ ያሉ ናቸው፣ የሚንቀዠቀዡ ናቸው፣ በረከት የላቸውም። እግዚአብሔር አንዳንዴ ምንም ወደ እግዚአብሔር ለመጠየቅ እንኳን ህሊናቸው አይነሳሳም። ማስተዋላቸው ተሰርቋል። በመናፍስት ሹክታ የሚነዱ ናቸው። ከእናንተ በላይ እነሱ ያሳዝናሉ። እናንተስ ቢያንስ እግዚአብሔርን ታውቃላችሁ፣ ቅዱስ ቁርባንን ለምዳችኋል፣ መብራንን መጠየቅ ለምዳችሁ፣ ክርስትናችሁ ቢያንስ ንጹህ ነው፣ ከመናፍስት ጋር ግንኙነት የለውም። እንደው በንስሐ ልመለስ ብትሉ እንኳን የእናንተ ነፃ ፍቃድ ተጠቅማችሁ ክርስቲያን መሆን ትችላላችሁ። እነዚያ ግን ነፃ ፍቃዳቸው፣ እምነታቸው፣ መንፈሳዊ ፍላጎታቸው የተያዘ ነው። እነዚህ ሰዎች የሚያስልኩ ስለሆኑ ወደ እግዚአብሔር ልቅረብ ቢሉ አይችሉም። ልጸልይ ቢሉ አይችሉም። ንስሐ ልግባ ቢሉ እንዴት ንስሐ ይገባሉ? ሰይጣን አስልክ ያለው ብሎ ንስሐ እንዴት ይገባሉ? እና ይሄ ከባድ ነው። ህሊናቸውም አይፈቅድላቸውም። ሰብአዊ የሆነ ነገራቸውም ይይዛል። ስለዚህ ከእናንተ በላይ ተጎጂዎች እነሱ ናቸው። እነሱ ስለሆኑ ለእነሱም መጸለይ፣ እግዚአብሔር ልብ እንዲሰጥ፣ በእናንተ ምክንያት እንዳይፈር ምሕረት እንዲያወርድላቸው፣ ማስተዋሉን እንዲገልጥላቸው፣ የክፉ መንፈስን አዚምነት እንዲያነሳላቸው፣ እንዲጥሉ፣ ክብራቸውን እንዲመልሱ መጸለይ ነው ማለት ነው። ያሳዝናል። እውነቴን ነው የምነግራችሁ። በተለይ ደብተራዎቹ ያፈረሱትስ አፍርሰዋል፣ ግን ክህነት ይዘው ድብትርና የሚሰሩ በጣም ያሳዝናሉ። መስቀል ይዘው በዚህ ሰይጣን የሚልኩ እንደው ካህን ሆነው በእግዚአብሔር ቤት እየተመላለሱ መስዋዕት እየሰዉ የእግዚአብሔር ልጅ ንስሐ እየሰጡ እየተቀበሉ አሐዱ አብ ቅዱስ ብለው እየቀደሱ፣ እነዚህ አሁን ሰይጣን አዙሮ ጠምዝዞ ሲይዛቸው በጣም ያሳዝናል። እነሱ የሚጎዱትም ሰው እንዳለ ሆኖ ግን የእነሱ ህይወትና ምንነት ደግሞ በጣም ነው የሚገርመው። ምክንያቱም ካህን ናቸው። አስቡት፣ በክህነት የሚኖሩ ናቸው። የክርስቶስን ስልጣን ይዘዋል። ምን ያህል መንፈስ እንደሚረካ በቃ በጣም ነው የሚገርመው። እና እነዚህ በየቤተ ክርስቲያኑ ነው በቃ እንደ ወረርሽኝ ተበትነው የሚኖሩትና እግዚአብሔር አምላክ እንደው እነሱ ልብ ይስጣቸው ብላችሁ ጸልዩላቸው። ለሚልኩባችሁ ሰዎች እናንተም ቶሎ ብላችሁ የእድሳቱን ነገር
ለማስቆም እነዚህ የነገርኳችሁን ነጥብ መተግበርን መልመድ አለባችሁ። በአጠቃላይ ያለውን ሰመራይዝ ስናደርገው አንደኛ መተት እድሳት የሚቆመው ወዳው እንደተላከ መተት የሚታደስብን ምክንያት አንደኛ ሰዎቹ ስለሚከታተሉን፣ ሁለተኛ ደግሞ ከኛ ወጥቶ እነሱ ጋር ስለሚመለስ ነው። እኛ ጋር ወጥቶ እነሱ ጋር ተመልሶ ወደ እነሱ እንዳይመለስ እኛ ጋር ተቀምጦ እንዲታሰር ማድረግ ነው። መተት ማደስ ማለት የመጀመሪያው ሰይጣንም አለ፣ ሁለተኛ ሰይጣን ያውም ከነሰራዊቱ መላክ ነው። እንደዛ ስለሆነ ትይዙትና እዛው ቁጭ ይላል። ግን ይተዋወቃሉ። የመጀመሪያውም ሁለተኛውም የአንድ ሰው መንፈስ ስለሆኑ ማለት ነው። አንድ ሰው ስለሚለካቸው፣ አንድ ሰው ወክለው ስለሚመጡ ተዋዋቂ ናቸው። ስለዚህ ሁለቱን ያዝ ማድረግ ማለት የመንፈሱን ማሰር እንዳይመለስ ማድረግ እና ሌሎቹን በጸሎትም በአምልኮትም ቶሎ በመንቃትም ክፉን ኃይልና የመተት እድሳትን ማቆም ይቻላል ማለት ነው። እግዚአብሔር አምላክ ክፉን ኃይል ያርቅልን። አሜን። ወስብሐት ለእግዚአብሔር።